ሰላም እንዴት ናችሁ? ሄኖክ ይባላል። የ11ኛ ክፍል ተማሪ ነው። እሱ አባቴ ነው። አያችሁት? አባቴ የኔ ጀግና አባት ብቻውን ያሳደገኝ። እናቴን አላውቃትም። አባቴም ስለ እሷ ማውራት አይፈልግም። ያልተመለሰልኝ የህይወት ጥያቄ ቢኖር እናቴ ማናት የትስ ናት የሚለው ነው። በነገራችን ላይ የመማርበት ትምህርት ቤት ባዮ መምህር ነው። እኔ በጣም ጎበዝ ተማሪ ነኝ አልልም፣ ምንም አልልም። ለማንኛውም ሰዓት እየረፈደብኝ ነው። አባቴ በጊዜ ውጣ ብሎኝ ቀድሞኝ ነው የወጣው። ሰላም እንዴት ናችሁ? አዲስ እባላለሁ። የደብረ ብርሃን ልጅ ነኝ። ያው እንዳያችሁ ሊስትሮ ሰራለሁ። ቢሆንም ግን የ11ኛ ክፍል ተማሪ ነኝ። ሰው በትርፍ ጊዜው ሲማር እኔ ደግሞ በትርፍ ጊዜ ሰርቼ የቤት ኪራይን 2000 ብርም ቢሆን ከፍላለሁ። በዛ ላይ ደግሞ ራሴን አስተዳዳሪ ነኝ። ለጠዋት ቁርስ 60 ብር ተፍ ብዬ ስለሰራው አሁን የትምህርት ሰዓት ስለደረሰ ልጓዝ። በሉ እሺ፣ ቻው፣ ባይ ባይ። ሰላም፣ ያቤጽ እባላለሁ። በሙሉ ስሜ ያቤጽ ፍቅሩ እባላለሁ። የ11ኛ ክፍል ተማሪ ነኝ። አሁን አያችኋት ማዘሯ ናት። አባቴ ህፃን እያለሁ ነው የሞተው። እናቴ ጉሊት እየሰራች ነው የምታስተዳድረኝ። ማለቴ የምንኖረው እኔም ተምሬ ነው ላይፋችንን የምንቀየረው ብዬ እየተማርኩኝ ነው። ሌላውን ስትለምዱኝ የቺን ከድህነት ወለል በታች ያለችውን ህይወታችንን ታውቃታላችሁ። ኩኩ እባላለሁ። የወልቂጤ ልጅ ነኝ። አሁን የምኖረው የአክስቴ ልጅ ቤት ውስጥ ነው። 11ኛ ክፍል ደርሻለሁ። ግን ሁሌም ምግብ ሳልበላ ነው ከቤት የምወጣው። እኔ ስወጣ ጠብቀው ነው ምግብ የሚያቀርቡት። በዛ ስለከፋኝ ነው የማለቅሰው። ጓደኛዬ ስለምታውቅ ቁርስ አንዳንዴ ከራሷ ቀንሳ ታመጣልኛለች። ካለኝ ውድ ነገር ሁሉ አንድ እሷ ናት። ለመማር ብርታት የሆነችኝ እሷ ናት። ዛሬ ራሱ በጣም ስለከፋኝ ደውዬላት እሷን ለማግኘት እየወጣሁኝ ነው፣ እንዳላረፍድባት። ሰላም፣ ራሄል እባላለሁ። የ11ኛ ክፍል ተማሪ ነኝ። ከታላላቅ እህትና ወንድሞቼ ጋር ነው የምኖረው። የቤቱ የመጨረሻ ልጅ ነኝ። ውይ እንክብካቤ ብዝዝት ነው የሚልብኝ። የምለው ሁሉ ይሰማል። ይኸው የግል አልማርም ብዬ የመንግስት እየተማርኩ ነው። አባቴ የለም። እናታችን ጀርመን ናት። ወንድሜ ትንሽ ልቆጣጠርሽ ይለኛል። ቆይ እንደውም በቀጣይ ከስራ ሲመለስ ታዩታላችሁ። በግድ ነው ማስቀው። ጎፍተጥ ያለ ነው። ቶሎ ክላስ ካልገባው ዛሬ በአርፋጅ ወላጅ ልባል ነው። በሳምንት 5 ቀን ክላስ አለ። 4ቱን ቀን አርፋጅ ነኝ። በቃ ልውጣ። በቃ ቻው፣ ሄጃለሁ። ናችሁ ነው እስካሁን? አዲስ እንዴት ናችሁ? ያቤ ፒስ ነው። ሰላም ናችሁ እንዴ? ዛሬ ደግሞ ምን እሺ ነው? ብቻ ነው እንደ መጣ ታውቁት የለ እንዴ? ቀድሞኝ ነገር
ይሄና ግን ቁርስ በልታችኋል? እኔ በልቻለሁ። እኔ የማዘሯን ሽልጦ ጥስቅ አድርጌ ነው የመጡት። ምንድን ነው የምትስቁት? ክላስ ከመግባታችን በፊት እኔ ሻይ በዳቦ በልቼ ነው። ኧረ አዲስ እረፍት ሰዓት ይሄኔ ልክ ነው እና ዝም በል ጅንኖ ጅንና ለጎቻ ኧረ መረረ ወይ ልጅ ምን ሆናል? ምን ማዘር ትሙት ቀይዋ ልጅ የሆነ ነገር ፈልጋለች መሰለኝ ወደዚህ እያፈጠጠች። ታዲያ ምን አልመጠመጠ ሄዳ አታዋራትም? አስደርሶን አይደል? ምን እሺ ነው ደግሞ በዚህ ፊቴ? እየቀለድኩኝ እኮ አይደለም። የምር ከአንድም 2 3 እያስኳት ነበር። በተደጋጋሚ ሰርቅ አርጋስቴን አይቻታል። ኧረ እባክህ ማርያምን ማዘር ትሙት እያልኩ ከሳሳታታል። ለምን ታናድደዋለህ ግን ይሄ ልጅ? እንዲሁ እኮ አንቺም አታርፊ። ስሚኝማ ርች የት ሄደሽ ነው? ምን አልሽ? እየሰማሁሽ ነው። በጣም ሰምተሽኛል። ስሚኝማ ምን አልሽኝ? አውሪኛ ነው። ቆይ ግን እነዛ ልጆች ጋር ስትደርሺ ለምንድን ነው የምትደናበሪው? እንዳትዋሺ፣ አሁንም እያየሁሽ ነበር። ኧረ በጭራሽ። ደግሞ አንቺ ነኝ ምን አሳየሽ ነገር ነው። እሺ ይሆናልሽ። ያው እንደምታዩት ክላሳችን ትንሽ ሰዋል። ለምን ጓደኛ አዲስ ፈታ ያደረጋችሁ ይመቻል። ደስ ይላል። አንዴ ዘፋኝ አዲስ ወደ መድረክ አጀጅዋ አለስኩ
ቀይዋ ልጅ ማዘር ትሙት ወደዚህ እያፈጠጠች ነው። አንተ ደነስ ተሽቤ እንደነሱ ጠረጠ ወርፈታ ማለት ድንጋይ ምን ተፈጥሮ ና የባለፈው ቀይዋ ልጅ ወደዚህ እያፈጠጠች እነዛ ልጆች የትኞቹ? እነዛ እንደውም አንቺን ያደናብርሽ ኩኩ ደግሞ ያደናብርሽ እና ምን ሆነ እንዴ? አትቆጪና ነው ወይስ አትጎበኝ ነው? ብታይ አንደኛው ልጅ አንቺ ላይ ያፈጠጠ ነበር። አንቺ እነሱ ምን አሳየሽ ታዲያ? አርፈሽ ትምህርትሽን አትማሪ? ኧረ እባክሽ ያልታየሽ መስሎሽ ነው? ሙሉ ቀን ውስጥ ታፈጭባቸዋል ነበር። አንቺ ከሰሙሽ ብዙ ታወሪያለሽ። በእና ያው ሙታ እሺ ቀደም በትምህርት ሰዓት ምን ነበር ስታርጊ ነበር? አረ ሄና እያየች ነበር። እኔም አየኋት። አይ ሄና ተፈጥሮን ተመክሮ ያለጉዶም ሲባል ሰምተህ አታውቅም? ልማዱ እኮ ነው እሱ ሁልጊዜ ማለት። ምን አንተ ታሽቃበጣለህ? አንተ ስታይ አልነበረም? ሁለታችሁ ዝም በሉ። ያ ቤት አዲስ ተሽለኛ ያለውን አመለካከት ታውቃለህ? ለምን እየወደደን እንዲጠላን ታደርጋለህ? እባክህ ቢቻለን ትምህርታችን ላይ ትኩረት እናድርግ። ፒስ በቃ ይሄ ነው። ተሼ ግን ይለያል። እንዴት? በቃ የሙድ ሰው ነው። የሚገርመው ደግሞ እዚህ ግቢ ተሼን እኮ የማይወደው ተማሪ የለም። ሁላ እኮ አብሮ ሲሄዱ ጭራሽ ነው አባትና ልጅ የማይመስሉት። በቃ ተሼ ያራዳ ልጅ ነው። ስማኝማ ግን ሄና ስለማዘሯ እኮ አንድ ቀን ማውርተን አታውቅም። ጠይቄ አውቃለሁ ግን ውጪ ናት ምናምን ነው። እና አትደዋውሉ? ኧረ ቤቷ በቃ ይሄን ነገር ሌላ ጊዜ አጫውታለሁ። ይሄና ተረበሽክ መሰለኝ። የማይሆን ነገር አነሳን። ይቅርታ። ኧረ ጭራሽ አለች መጣው ሽንት ቤት ደርሼ። አንተ ግን ምን አይነት ጥያቄ ነው?
ግን ሌላ ጊዜ ግን አታሽቀብጥ። ዝም በል እባክህ። ኮረሪማ ምሳሌ እንሂድ። እማ እንዴት ነሽ? እኔ በጣም ደህና ነኝ። ግን አሁን እናትነትሽ እያስፈለገኝ ነው። አድጌልሻለሁ እኮ ግን ታውቂያለሽ፣ ጓደኞቼ ስለ አንቺ ጠየቁኝ። የምለው ሲጠፋኝ ውጭ ናት አልኳቸው። አንቺ ግን የት ትሆኚ? ጡትሽን መጥባት ባልታደል እንኳን ዓይንሽን እንዳይ ለምን ተነፈቅኩኝ። የማይናገሩት በውስጥ የሚይዙት ከባድ ህመም አለው። እማ እንደምትናፍቂኝ አንቺም እኔ እንደምናፍቅሽ አልጠራጠርም። ሰላም ሁኚልኝ። ልጅሽ ሄኖክ። እንዴ አንተንም እንደኔ ማዘር ሽልጡ እያስያዘ መላክ ጀመረ። ምን ታረጋለህ? ችግር ብላትን ያስተምራል። በቃ ተሺ በጊዜ እያሯሯጠ ያመጣሃል። ሽልጡን ትእዛዝ ባልክ። ኧረ ዛሬ ተይዟል። ምንድነው? ያንተስ የባሰ ነው። ጨምርበት። አልሰጠም እንዴ መሳይ እኮ ይኸውላችሁ ችኮቹ ገቡ። ሲያተላካ ቁስጥም ስሙም በጣም ቆንጆ ናቸው። በዛ ላይ ጸባያቸው እኔ እኮ አንተ ነገር ይገርመኛል። ምንድነው? ቁንጅናቸውንስ እሺ፣ ጸባያቸው እንደው በምን አወቅ? ዝማቸውን ዝም ብለን ጠይቀሻል። እኔ ፍየል ጋር ሰጠኝ። እንዴ በቃሽ። አባት ወይ አይ አንተ ነው ጫማህን ሰራ። አመሰግናለሁ።
እነዛ ልጆች እኮ ውስጥ ናቸው። ለምን ገብተን ነው የምታወቃቸው? ያምሻል እንዴ? ምን ብለን ነው የምታወቃቸው? እባክሽን እርጅሽ። ኧረ አይሆንም እንዴ ለምን? እኔ ጀምርልሻለሁ። ያምር ነው ይወጣ። እኔ አልፈልግም። ነይ ርጅ። ሰላም ሰላም። ኩኩ እባላለሁ። እሷ ደግሞ እርጅ። እሷ የራሷን ስም ማስታወቅ አትችልም። እኔ ራሄል እባላለሁ። ተቀመጥ። Agas. Sma. Afa. ስማ አንተ እንዴት ነው ተጋሩ? ምን ባለፈው ለምንድን ነው ብቻ እኔ ልትጣሉ? እና ማለት ኧረ በስመ ለክፍት አትጣሉ? ኧረ ዝም በለ ተጣጣው። አንተ ምንድን ነው የምትዋሸው ግን በእናትህ? ራሳችሁን የሚገፋፉኝ ታውቂለ እንዴ? እግዚአብሔርን ነው የምልህ ማለት ነው። ቀስ በጣም እያበዛው። ለምንድን ነው ስሜ የምታስጠፋው? እኔ ባልኖር እንኳን ማርሽን ጠርተህ ይዘው አትሄድ? ማርሽት ይገኛል ታውቀው የለ እንዴ? እዚህ ስትለው እዛ ስትለው እዚህ ምንድን ነው? ቆይ እናንተ ለምንድን ነው ነገሮችን በሰላም ለመፍታት ማትሞክሩት? ጆንስ ለምንድን ነው እንደዚህ እንዲያስብ የምታደርጉት? ኧረ ዝም በል መርሳት መልስ። በጣም ነው እያበዛ ያሉት። አይታሽ ጆ መጥቶልሽ ነው። አይ ማርሽ ይደዛችሁ